እንዴት ነፍስ አይደለች ወይ? እንደኛ ለምን አላሰብሻትም? የእሷ ህይወት አደጋ ላይ እየወደቀ እያየሽ እንዴት ለራስሽ ለልጅ ስትይ ለሰላም ድጋሚ እንዲሁም ከተጨማሪ በላይ ማለት ነው ደም ስጭ ለምን ትያለሽ በማለት በዚያን ኬዝ አኩርፈዋት ነበር። ግን ደግሞ ሀና አሁን ላይ አስታርቃቸዋለች ማለት ነው። ስለዚህ ወይዘሮ አልማዝን ተንበርከው ወይንም ደግሞ ጉልበታ ላይ ወድቀው ይቅርታ ጠይቀዋል ምናሴና እንዲሁም ሰላም ማለት ነው። እንግዲህ ስለታረቁም ወይዘሮ አልማዝ ሰላምዬን በምን ምክንያት ነው ግን የታመምሽው? ዶክተሩም ወይንም ደግሞ ሀና ሊነግሩኝ እኮ አልቻሉም። ስለዚህ የታመምሽበት ሆስፒታል የገባሽበት ኬዝና ምክንያቱ ላውቅ አልቻልኩም። ምንድን ነው በማለት እንግዲህ ልጇን ጠይቃት ነበረ። ሰላም ግን ምን አይነት ጥያቄ ነው? በቃ ስለታመምኩ ገባሁኝ፣ አሁን ደህና ሆንኩኝ፣ ዋናው እኔ ደህና መሆኔ ነው። ስለዚህ ሌላ ጥያቄ ምን አመጣ በማለት እንግዲህ ስትናገር አይተናል ማለት ነው። ሲቀጥል እንግዲህ ወይዘሮ አልማዝ ሌላ ነገር ጠርጥረዋል። የሆነ ነገር ሀና ያደረገች መስሏቸዋል ማለት ነው። እና የእሷ እጅ ያለባት ስለመሰላት ነው። እጅግ በጣም ያሳዝናል በዚህ መልኩ በመጠርጠራቸው ማለት ነው። ሲቀጥል እንግዲህ የስራ ባልደረባው ደግሞ ወደ ቤት መጥቶ ነበረ። እንዲሁም በጣም ሀናን እየተመኛት ይገኛል። በነገራችን ላይ ያዩት ሁሉ እንደወደዷት እንዳፈቀሯት ነው። እንዲሁም ደግሞ አሴር እጅግ በጣም የሚያሳዝን ዜና ሰምቷል ማለት ነው። ምክንያቱም ከሀና አባት ጋር ምግብ እየበሉ እያሉ ስለ ሀና አውርተው ነበረ። ግን ደግሞ የሚወዳት የሚያፈቅራት ሊያገባት የፈለገው ልጅ ደሴ ያለውና እንዲሁም ደግሞ እኛን ወደዚህ እንድንመጣ ያደረገን ነው በማለት እንግዲህ አባት ለአሴር ነግሮት ነበረ ማለት ነው። እጅግ በጣም በዚህ ሁኔታ አዝኗል ማለት ነው። ግን የሀና ፍላጎት አላት በማለት ጠይቆት ነበረ። አዎ እሷ ፍላጎት ይኖራታል፣ ግን ደግሞ እኔን ላስታም እያለች ይኸው በእኔ ምክንያት ነገሮች ሁሉ ቆይተዋል እንጂ ሴት ልጅ አይደለች ወይ? እንዴት እድሜ እየሄደ አይደል? በማለት እንግዲህ መልሶለት ነበር። ግን አሴር እጅግ በጣም ተናዶ ስለነበር ምግቡን አቋርጦ ወጥቶ ነበር። እንዲሁም ከእሷ ጋር በሰላምታም በምንም የተገናኙበትን ዕለት እያሰበ በፍቅር ስለወደቀ በጣም እያዘነ እየተከዘ ያው አይተነዋል ማለት ነው። እውነት ለመናገር እኔ አሳዝኖኛል ማለት ነው። እና ሲቀጥል ደግሞ ሰላምዬ ያስረገዛት ወይንም ደግሞ ያስወረደችው ልጅ አባት እየደወለ ሲያስቸግራት ነበር። በፊት ለብር ነበር የቀረባት፣ አሁን ደግሞ መልሶ እያስታወሳት ነው፣ ደውሎላታል። ሰላምዬ ደግሞ እጅግ በጣም ደንግጣለሽ በመደወሉ ማለት ነው። ምን ይፈጠራል? ምን ሊላ ይችላል? ወይንስ ልጅን ለምን አወረርሽ ሊላት ይችላል? እኔ እንጃ፣ ብዙ ነገሮች ከእሷ ጋርም ችግሮች ይፈጠራሉ ማለት ነው። ሌላው ደግሞ ምናሴም እንደዚያው እናቱ እንደጠየቀችው ሰላምን ጠይቋት ነበረ። እኔ የምልሽ ሰላምዬ በምን ኬዝ ነው ግን የታመምሽው? በምንስ ነው ሐኪም ቤት ልትገቢ የቻልሽው? በማለትም እሱም ጠይቋት ነበረ። ሰላምዬ እናቷም እንዲሁም ወንድሟ ባነሱት ጥያቄዎች በጣም ግራ እየተጋባች እና እየተጨናነቀች ትገኛለች። በቃ ዋናው አሁን መዳኔ ነው። አንተም እናቴም ትናንትና ሀና እጅ አለበት ምናምን እያለች ብዙ ነገር ስትል ነበር። አንተም ደግሞ አሁን እንደዚህ ሂድ ጠይቅ ብላህ ነው እንዴ እናቴ እንደዚህ የምትለው? በማለት እንግዲህ ወንድሟን ተጠይቀዋለች። ኧረ እኔ ዝም ብዬ ነው የጠየቅኩሽ እንጂ እናቴ ብላኝ አይደለም በማለት ይመልስላታል። ስለዚህ አሁን እኔን ዘና እንድታደርጉኝ እንጂ እንድታጨናንቁኝ አልፈልግም። ዋናው እኔ መዳኔ ነው። ሲቀጥል ደግሞ ሀና ምን አድርጋ ነው የእሷ እጅ አለበት የምትሉት? እናንተ እያማችኋል እንዴ? በማለት እንግዲህ መልሳለች። እና አሁን ላይ ሀናን በሌላ ኬዝ እየጠረጠሯት ይገኛሉ መሰለኝ ማለት ነው። እና ውድ ቤተሰቦች የዛሬው ይህንን ይመስላል። በክፍል 21 እንጠብቃለን።